ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ተመልሰናል አድማጮቻችን አርኤፍኤም 95.1 ላይ ትገኛላችሁ ፕሮግራሙ ፉትቦል ካፌ ነው የቶተናምን ጉዳይ እንመልከት ነገ ምሽት ከማንቸስተር ዩናይትድ ጋር የአውሮፓ ሊግ ፍጻሜ ጨዋታውን ያደርጋል ዋንጫ ከማንሳት በላይ ለሁለቱም ክለቦች በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ሳትፎን የሚያገኙበት ነው ስለዚህ ሌላ ትርጉም አለው ሁለቱም የያለማረ ሲዝናቸውን በተወሰነ መንገድ የሚያሻሽሉበት ነው ተብሎ ይጠበቃል እንመልከተው ይህንን ጉዳይ ማንቸስተር ዩናይትድ በብዙ ፍጻሜዎች ላይ የመጫወት ብዙ ፍጻሜዎችንም ድል ማድረግ በርካታ ታሪክ አለው ቶተናም ግን በተቃራኒው ነው እንመልከተው ይህንን ጉዳይ ባለፈው ሩብ ክፍለ ዘመን አንድ ዋንጫ ብቻ ነው ማሳካት የቻለው የቶተናም የፍጻሜዎች ታሪክ መጥፎ ነው በቅርብ ዓመታት እንመልከተኝ ጉዳይ ልክ ነው ለቶተንሃም ምሳ ይሄ የዋንጫ ድርቅ 2008 ለመጨረሻ ጊዜ ዋንዴ ራሞስ የሚባሉ ስፔናዊ አሰልጣኝ የቀድሞ የሴቪያ አሰልጣኝ ሴቪያ ከዛ በኋላ ያሸነፋቸው 6 የዩሮፓ ሊግ ድሎች ነበሩ የመጀመሪያውን ያሳኩት አሰልጣኝ ማለት ነው እሳቸውን በቀጠረ ሰሞን ነበር የሊግ ካፕ አሸናፊ ሆነ እና ለመጨረሻ ጊዜ ያገኙት ዋንጫ እሱ በሊግ ደግሞ እነ ቢል ኒኮልሰን የቶተንሃም አሰልጣኝ በነበሩበት ጊዜ በ1961 ነው ለመጨረሻ ጊዜ የሊግ ሻምፒዮን የሆኑት እንግዲህ ከእንግሊዝ ትልልቅ ክለቦች መካከል እንደ አንዱ የሚቆጠር ነው አሁን ደግሞ ባለው የፋይናንስ አቅምም ከስድስቱ ትልልቅ የእንግሊዝ ክለቦች መካከል አንደኛው ነው አሁን ቶተንሃም ያለበት የዋንጫ ረሃብ በ1921 የኤፍኤ ካፕ ሻምፒዮን ሆኖ እስከ 1951 ድረስ ሌላ ዋንጫ ሳያሸንፍ ከቆየበት የ30 ዓመት የዋንጫ ጥማት በኋላ ረጅሙ የታይትል ሮት የሚባለው ረጅም ጊዜ ዋንጫ ሳያሸንፍ የቆየበት ወቅት ነው ስለዚህ የቶተንሃም ደጋፊዎች ስቴዲየም ውስጥ 24 ዓመት 18 አሰልጣኞች አንድ ዋንጫ የሚል መፈክር ይዘው ስቴዲየም ውስጥ የምናያቸው ሌቪ አውት የሚል በተለይ ደግሞ ባለፈው ዲሴምበር ከማንቸስተር ዩናይትድ ጋር የፕሪሚየር ሊግ ጨዋታ ከማድረጋቸው በፊት ከፍተኛ ተቃውሞ በሺዎች የሚቆጠሩ የቶተንሃም ደጋፊዎች የክለቡን ሊቀመንበር ከ2001 ጀምሮ ክለቡን በሊቀመንበርነት አሁን ለሩብ ክፍለ ዘመን ገደማ የመሩት ግን ከ1960ዎቹ ጀምሮ እድሜያቸው ገና 8 ዓመት ከነበረበት ጊዜ ጀምሮ ስቴዲየም ውስጥ የሚታደሙ የቶተንሃም የልብ ደጋፊ የሆኑ ሰው ናቸው ሰውየው ራሳቸው እና እሳቸው ላይ ያለው ተቃውሞ በየጊዜው እየበረታ መጥቷል ነገ ከማንቸስተር ዩናይትድ ጋር ሲጫወቱ ለማንቸስተር ዩናይትድ ከዩሮፓ ሊግ ግሎሪ በላይ ፋይናንሱ በጣም አስፈላጊ ነው ምክንያቱም ማንቸስተር ዩናይትድ በቅርብ ዓመታት እንዲህ እንኳን አስቸጋሪ ዓመታትን እያሳለፈ ነው ከአሌክስ ፈርጉሰን ዘመን በኋላ እና የዩናይትድን ያለፉትን ዓመታት በውጤት በኩል እንደዚህ በጣም ዝቅ ማለት ከአሌክስ ፈርጉሰን መልቀቅ ከዴቪድ ጊል መልቀቅ ጋር ያያያዝን እናነሳለን መቼስ ነገር ግን እንዲህ ሆኖ እንኳን አሁን ሶስተኛ የዩሮፓ ሊግ ፍጻሜ ሆነ 2016 ላይ ለፍጻሜ ደርሶ በ2016-17 ላይ በጆዜ ሞሪኞ ዘመን አሸንፏል ይሄንን ውድድር 2020 ላይ ለፍጻሜ ደርሶ በመለያ ምት ነው የተሸነፈው ግን ለፍጻሜ ደርሷል በዛ በግዳንስክ በተደረገው የፍጻሜ ጨዋታ ይሄው አሁን ደግሞ በድጋሚ ለዩሮፓ ሊግ ፍጻሜ ደርሷል በእነዚህ ዓመታት የሊግ ካፕ ዋንጫዎች ሲያሸንፍ አይተናል የኤፍኤ ካፖችን ሲያሸንፍ አይተናል ዩናይትድ 20 ጊዜ ፕሪሚየር ሊግ 3 ጊዜ ቻምፒየንስ ሊግ 13 ጊዜ ኤፍኤ ካፕ ምናምን ያሸነፈ ስለሆነ አንድ ዩሮፓ ሊግ መጨመር በማንቸስተር ዩናይትድ ታሪክ ላይ የሚያመጣ የተለየ ድራማዊ ለውጥ የለም እንደ ታሪክ ማለት ነው ፋይናንሱ የበለጠ አስፈላጊ ነው ማለት ዋንጫ ማንሳት የቡድኑ ስነ ልቦና ላይ የሚያመጣው ልዩነት የለም ማለት አይደለም ለምሳሌ ጆዜ ሞሪኞ 2017 ላይ
የዩሮፓ ሊግን አሸነፉ። ቡድናቸው 6ኛ ሆኖ ነበር በሊጉ የጨረሰው በዛ አመት። ስለዚህ በቀጥታ በቻምፒየንስ ሊግ መሳተፍ አይችልም ነበር በሊግ ደረጃው። በኋላም ያው ዩሮፓ ሊግ ፕራዮሪቲ የሆነ ሲመጣ ፕሪሚየር ሊጉን ኢግኖር ማድረግ ጀምረው ነበር። የበለጠ ወደ ቻምፒየንስ ሊግ አቋራጩ መንገድ ዩሮፓ ሊግ ስለነበር ሴልታ ቪጎን፣ ሳንት ኤቲየንን ምናምን እያሸነፉ ፋይናል ደረሱና መጨረሻ ላይ አያክስን ድል አደረጉ፣ ሻምፒዮን ሆኑ። የሚቀጥለው አመት ላይ የፕሪሚየር ሊግ ሻምፒዮን እንኳ ባይሆኑ ማንቸስተር ዩናይትድ 81 ነጥብ ላይ ደርሶ ነበር። 81 ነጥብ ማለት ሊቨርፑል ስንት ነጥብ ያለው 83 ነው አይደል መሰለኝ። ሲቲ 100 ነጥብ ስላመጣ በዛ አመት እንደው እንደ ስፔሻል ሲዝን አይቆጠርም። ግን ያ የሊግ ካፕ ማነው ያ የዩሮፓ ሊግ ድል ለሚቀጥለው የውድድር ዘመን ቢያንስ በሊጉ ብዙ ርቀት ለመሄዳቸው ጥቅም ነበረው። እንደ ስፕሪንግ ቦርድ ሊያገለግል ይችላል ማለት ነው። አንዳንድ የቡድኑ ተጫዋቾችንም እምነት ማሳደር እንዲችሉ ማድረግ የዋንጫ ኃይል ቀላል አይደለም። ግን በማንቸስተር ዩናይትድ ታሪክ ውስጥ አሁን ላለበት የፋይናንስ ሁኔታ የሚቀጥለው ክረምት ላይ ቡድኑ እንደገና መልሶ መገንባት ስላለበት ለዛ የሚሆን የፋይናንስ ጉልበት ስለሚሰጥ ዩናይትድ በቅርብ ዓመታት ኪሳራ ስላለበት ገንዘብ ስለሚያስፈልገው ሀብታም ክለብ ነው። አሁንም በዓለም ላይ በጣም ከፍተኛ ገንዘብ ከሚያገኙ ክለቦች መካከል አንደኛው ነው። ግን ባለፉት ጥቂት ዓመታት ደግሞ ብዙ ኪሳራ ነበር በዩናይትድ በኩል። ስለዚህ ዩናይትድ በእንደዚህ አይነት ምክንያቶች ነው የበለጠ አስፈላጊ የሚሆነው እንጂ የማንቸስተር ዩናይትድ ታሪክ ላይ የጎላ ልዩነት አያመጣም። አንድ ተጨማሪ ዩሮፓ ሊግ አምና አንድ ተጨማሪ ኤፍ ኤ ካፕ ማምጣት የማንቸስተር ዩናይትድ ታሪክን እንደማይለውጠው ኦልሬዲ ግዙፍ ስለሆነ፣ ለቶተንሃም ግን በተለይ ደግሞ ለዳንኤል ሌቪ በጣም አስፈላጊ ነው ይሄ። ለአንጅ ፖስቴኮግሉም እንግዲህ አብዛኛው የብዙሃን መገናኛዎች ዘገባ ከቶተንሃም እንሰማለን እያሉ እንደሚዘግቡት የአንጅ ፖስቴኮግሉ በኃላፊነት የመቆየት ጉዳይ በነገው ጨዋታ ውጤት ላይ የሚመሰረት አይደለም። ቶተንሃም እሳቸው ይህንን ዋንጫ ቢያሸንፉም ከአሰልጣኙ ጋር መለያየቱ አይቀርም ይባላል። ያው አሰልጣኙ እንደምታውቂው የውድድር ዘመኑ ሲጀመር ኖርማሊ በሁለተኛ ዓመቴ ዋንጫ አሸንፋለሁ ብለው ነበር። ከሆነ ያው ይሆንላቸዋል ማለት ነው። ትላንትናም ከአንድ የአውስትሬሊያ የቴሌቪዥን ጣቢያ ጋር ቃለ ምልልስ ሲያደርጉ እያየኋቸው ነበር። በካፕ ፍጻሜዎች ላይ 88% የማሸነፍ ስኬት አላቸው። ስለዚህ እንዲህ አይነት ለራሳቸው ለአሰልጣኙም የመጀመሪያው አውስትሬሊያ አሰልጣኝ ናቸው በዩሮፓ ሊግ ፍጻሜ በመጫወት በፕሪሚየር ሊግ የመጀመሪያው አውስትሬሊያ አሰልጣኝ ናቸው በማሰልጠን ሌሎች የምናውቃቸው ተጫዋቾች ነበሩ። ካሸነፉም ያው በታሪክ የተለየ ስፍራን ይይዛሉ ማለት ነው። ቶተንሃም ግን ሁል ጊዜም በሁለት ተቃርኖች ውስጥ ያለ ነው። በጣም የሚያስገርም ነው። በዋንጫ እንዲህ አይነት ታሪክ ነው ያለው። መጨረሻ ላይ ደጋፊዎቹም ከነሱ መካከል እንዳንዱ የሚቆጠሩም ቢሆን የቶተንሃም የልብ ደጋፊ ሆነው ከ8 ዓመታቸው ጀምሮ ስቴዲየም እየታደሙ የኖሩም ቢሆኑ በዓለም ላይ አሁን በስቴዲየም ዝመና ምናልባት ሳንቲያጎ ቤርናቤው ከበለጣቸው እሱም በጣም ሌተስት ስለሆነ ካልሆነ በስተቀር በእንግሊዝ ተወዳዳሪ የለውም በረቂቅነቱ መጠን የቶተንሃም ስቴዲየም። በልምምድ ሜዳ ጥራት የቶተንሃም የልምምድ ሜዳ ኮምፕሌክስ በርቀት ምርጡ ነው። የትኛውም የማንቸስተር ሲቲ ብዙ ይደነቃል፣ ግን ከዛም በላይ ዘመናዊ የልምምድ ማዕከል ያለው በኢንፍራስትራክቸር ተወዳዳሪነት የሌለው ዘመናዊ ያደርገው ስቴዲየም ደግሞ ሰራሽ ማለት ስቴዲየም ሰራሽ ለሚቀጥለው 100 ዓመት የሚያገለግል የሌጋሲ ፕሮጀክት ነው ስቴዲየም መስራት ማለት። ለቶተንሃም ያበረከቱት ትልቅ እና የልምምድ ማዕከሉም ቢሆን ስቴዲየሞች አሁን ኦልድ ትራፎርድ በሌላ ስቴዲየም ሊቀየር ነው ሲባል ወይ ጉዲሰን ፓርክ በአዲስ ስቴዲየም ሲተካ ወይም አርሰናል ሃይብሪድ ትቶ ወደ ኤምሬትስ ሲመጣ ምን በትንሹ ለ100 ዓመት ለ90 ዓመት ለ93 ዓመት ምናምን የተጠቀሙባቸው ስቴዲየሞች ናቸው። አንዴ ስቴዲየም ሰራሽ ማለት በቃ ቋሚ ሐውልት ማለት ነው። ይሄ ቀላል ጥቅም አይደለም፣ ቀላል ውለታ አይደለም ለክለቡ። የ100 ዓመት በትንሹ ከዛ በላይ ሊሆን ይችላል፣ በትንሹ ግን የ100 ዓመት። ሁለተኛ በፕሪሚየር ሊግ እንደው የዋንጫ ጉዳይን ትተሽ ነገሩ ሁሉ መጨረሻ ላይ ዋንጫ ጉዳይ ነው ይገባኛል። እያንዳንዱ ትግል ዋንጫ ለማሸነፍ ነው። ግን ዞሮ ዞሮ ሌሎች ደግሞ የአንድ ክለብ በጤና ሁኔታ ጤነኛ በሆነ መንገድ መተዳደሩን የምትለኪባቸው ሌሎች ፓራሜትሮች ደግሞ አሉ። አንደኛው የክለቡ የፋይናንስ ጤንነት ነው። የክለቡ የፋይናንስ ጤንነትን ካየሽ በፕሪሚየር ሊግ ታሪክ ከጥንስሱ ጀምሮ ከ1992-93 የውድድር ዘመን ጀምሮ የቶተንሃምን ያህል ትርፋማ ክለብ የለም። በተለይ ራሳቸው 2001 ላይ ሊቀመንበር ሆኖ ከመጡ በኋላ የኤኒክ ሰው ናቸው። ኤኒክ የሚባል
ተቋም ነው ቶተናምን በአብላጫ ባለቤትነት የያዘው። የዛ ሰው ነበሩ በፊት የኢንቨስትመንት ባንከር ምናምንም ነበሩ ሰውየው። የቶተናምን ያህል ብዙ ትርፍ 180 ሚሊዮን ፓውንድ መሰለኝ ትርፉ። በሌላ ቢዝነስ ካየሹ በሌላ ትልቅ ሜጀር ቢዝነስ ካየሹ ትልቅ አይደለም። የእግር ኳስ ኖርማሊ ትርፋማ ቢዝነስ አይደለም። አብዛኞቹ ክለቦች በአመት ከ20 ክለቦች ወይ 16 ወይ 17ቱ ይከስራሉ። የተለመደው ነው የእግር ኳስ ለትርፍ የምትመጪበት ትርፉ ወይ በሌላ መንገድ ነው። ከዚህ በፊት ለምንድነው ቢሊዮነሮች ወደ እግር ኳስ የሚመጡ? ትርፋማ ካልሆነ ለምን ኢንቨስት ያደርጋሉ? ሌሎች ማብራሪያዎች አሉት። አንዴ ሰር ጂም ራትክሊፍ ወደ ማንቸስተር ዩናይትድ የመጡ ጊዜ እንዳነሳ ነው አስታውሳለሁ። ለምን ይመጣሉ ቢሊዮነሮች? የአሜሪካ ካፒታሊስቶች ለምን ወደ እግር ኳስ ይመጣሉ ምናምን የሚል አንስተን እንደነበር ትዝ ይለኛል። ግን በእግር ኳስ በተለይ ካየሹ ደግሞ በጣም ትልቅ ትርፍ ነው። ከዛ በኋላ አርሰናል ነው መሰለኝ ሁለተኛው አትራፊ፣ ሁለት የሰሜን ለንደን ክለቦች 105 ነው የአርሰናል የፕሪሚየር ሊግ ትርፍ። ግን ትልቁ ምክንያት ቬንገር ነበሩ። ሴንሲቢሊቲ ስለነበራቸው ፋይናንሻል ሴንሲቢሊቲ ብዙ ያስወቅሳቸው ነበር። አሁን ልክ ዳንኤል ሌቪ እንደሚወቀሱበት ማለት ነው። አሁን ለዚህ ነው ትርፍ ከግሎሪ በላይ የሚል መፈክር ስቴዲየም ውስጥ የምናየው። ከሌሎቹ ሌቪ አውት ከሚሉት በ20 ዓመት አንድ ዋንጫ ግን በ24 ዓመት አንድ ዋንጫ 18 አሰልጣኝ ግን አንድ ዋንጫ ብቻ ከሚሉት ሌሎች መፈክሮች ባሻገር አንደኛው ፕሮፊት ከግሎሪ በላይ የሚል ደግሞ ይታያል። ስለዚህ በሁለት ነገር ነው መታየት ያለበት ማለት ነው ነገሩ። አንድ ኬረን መጓየር የሚባሉ በጣም የታወቁ የእግር ኳስ የፋይናንስ ባለሙያ ያሉ ብዙ ፕላትፎርሞች ላይ የሚቀርቡ እና እሳቸው እኔ ያው ሰዎች ለእግር ኳስ እንደዚህ አይነት ፓሽን የሚኖራቸው ከዋንጫ ጋር ግንኙነት ካለው ነው። ምክንያቱም የእግር ኳስ ክለብ የአካውንቲንግ ኤጀንሲ አይደለም። የአካውንቲንግ ኤጀንሲ አይደለም። ለትርፍ የተቋቋመ አይደለም። ለድል የተቋቋመ ነው። ቶተናም ያንን እያደረገ ግን እኔ እንደ ፋይናንስ ባለሙያ አስገራሚ ነው የቶተናም የፋይናንስ ስኬት። በክለቡ የተመራበት ጥንቃቄ በጣም ያስደንቃል ብሎ ሁለቱን ተቃርኖች ያነሳል። ደጋፊ ግን ክለቡ ስንት ትርፍ አገኘ የሚለው ያስጨንቀው። ጉዳዩ እሱ አይደለም። ለደጋፊ ቡድኔ ዋንጫ አሸነፈ ወይ የሚለውን ሰውየው አሁን እቺን ፋይን ባላንስ መጠበቅ አለባቸው ማለት ነው። ያቺ ነው የተሳተችው አሁን። ስለዚህ በቃ መጨረሻ ፊታቸውን አዙረውባቸዋል የቶተናም ደጋፊዎች። ለየት የሚለው ለምሳሌ ሰር ጂም ማን ነው የግሌዘሮች ሲመጡ ወደ ማንቸስተር ዩናይትድ ለነሱ ለማንቸስተር ዩናይትድ ምንም አይነት ኢሞሽናል አታችመንት የላቸው ምንም አይነት። ለዚህ ነው የሚጠሉት በማንቸስተር ዩናይትድ ደጋፊዎች። ምን አደረጉ? አሁን ያኔ ማንቸስተር ዩናይትድን መግዛት ሲፈልጉ ገንዘብ አልነበራቸው። ዩናይትድን ለመግዛት የሚያስችል ገንዘብ አልነበራቸውም ሰዎቹ። ማልከም ግሌዘር የሚባሉት አሁን በሆቴል የሉት ሰው። ስለዚህ ማንቸስተር ዩናይትድ አስያዙና በአንድ ጀንበር 700 ሚሊዮን ፓውንድ እዳ ያለበት ክለብ ሆነ። በአንድ ጀንበር ቢዝነስ ነው ለነሱ ማንቸስተር ዩናይትድ ወይ ኢቨን ለስታን ክሮይንኪ ወይ ለብዙዎቹ አሜሪካን ለቢዝነስ ኢንትረስት ነው እንጂ የሚመጡት ልክ እንደ ዳንኤል ሌቪ ከ8 ዓመታቸው ጀምሮ ስቴዲየም የታደሙ ከክለቡ ጋር ስሜታዊ ቁርኝት የፈጠሩ ሰው አይደሉም። ከዛ ግዴላቸው ማንቸስተር ዩናይትድ በአንድ ሌሊት 700 ሚሊዮን ፓውንድ እዳ ቢኖርበት ግን ከዛ በኋላ ምን ሆነ? ከዛ በኋላ አሁን 20 ዓመት ሆነው ማንቸስተር ዩናይትድ በማልከም ግሌዘር ባለቤትነት ስር ወይ በግሌዘር ቤተሰብ እንበል አሁን የቤተሰብ የወንድማማቾቹና የአንዲት እህታቸው ስለሆነ የግሌዘር ሴት ልጅ የማልከም ግሌዘር ሴት ልጅ ዩናይትድ ለዛ 700 ሚሊዮን ፓውንድ ዩናይትድ ራሱ መያዣ ተደርጎ ከባንክ ተበድረው ለገዙበት እዳ 1 ቢሊዮን ፓውንድ በወለድ ተከፍሏል። 1 ቢሊዮን ፓውንድ። ይሄ ቡድኑ ሊገነባው ይችል ነበር ማለት ነው። ስንት ተጫዋች ሊያመጣ ይችል ነበር? 1 ቢሊዮን ፓውንድ በ20 ዓመት ውስጥ ማንቸስተር ዩናይትድ ለዛች 700 ሚሊዮን ፓውንድ የዛሬ 20 ዓመት ማንቸስተር ዩናይትድ ለመግዛት ከባንክ ለተበደሩበት ገንዘብ ይሄን ያህል ገንዘብ ወለድ ተከፍሏል። 1 ቢሊዮን የሚወጣው ከማንቸስተር ዩናይትድ ካዝና ነው። የዩናይትድ ደጋፊ በምሬት ግሌዘሮችን የሚጠላው በዚህ ምክንያት ነው። ለዚህ ነው ምንም ያህል አሌክስ ፈርጉሰን በማንቸስተር ዩናይትድ ማንም ሊጋፋው የማይችል ሌጋሲ ያላቸውም ቢሆን ግን ለማልከም ግሌዘር ማምጣት የራሳቸው ድርሻ ነበራቸው። በዛ ቅሬታ የሚሰማቸው ሰዎች አሉ። የእግር ኳስ ስኬታቸው ሜዳ ውስጥ ለማንቸስተር ዩናይትድ የሰጡትን ጥቅም ማንም ሰው አሉታዊ አስተያየት ሊሰጥበት አይችልም ማለት ያለ ስለሆነ ሁሉም ሰው የሚያውቀው ስለሆነ ግን በዛ ሮክ ኦፍ ጂብራልታር በሚባለው ፈረስ ጠብ ምክንያት ነው
ከሁለቱ ሌሎች አየርላንዳን የማንቸስተር ዩናይትድ ከፊል ባለቤቶች ጋር ጠብ ውስጥ የተገባው ፍርድ ቤት ሁሉ ድረስ የደረሰ ጠብ እና ሰዎቹ መጨረሻ ላይ ፈርጉሰን ሊሰናበቱ አይችሉም። ፈርጉሰንን ማሰናበት አስበው ያውቃሉ ሰዎቹ፣ ግን ብቻቸው መወሰን አይችሉም። ምክንያቱም 30 ነው 40% ነው የነበራቸው። ግን ቀላል ሼር አይደለም የነበራቸው። በቦርድ ነው የሚወሰነው። ከፈርጉሰን ጋር ፍርድ ቤት ተካሰው ከትልቁ ከማይነካው አሰልጣኝ ጋር ተጣልተሽ ክለቡን ደግሞ በሼር ሆልደርነት መቀጠል በጣም አስቸጋሪ ነው ብለው ሸጡት ለግሌዘሮች። ስለዚህ ፋሲሊቴት አድርገዋል የሚል ቅሬታ አለ በማንቸስተር ዩናይትድ ደጋፊዎች በኩል፣ በአንዳንድ ደጋፊዎች በኩል፣ በሁሉም ላይሆን ይችላል። አሁን ይሄ ቡድኑ ሜዳው ስለሰራው ስራ አሰልጣኙ ሜዳው ስላሳኩት ስኬት ክብር ከመስጠት ጋር የሚቀርብ መጠነኛ አስተያየት ነው። ግን ምን እናያለን ሌሎቹ አሜሪካውያን ሲሆኑ ምናምን ግድ ስለሌላቸው ነው እነዚህ። አሁን ያኔ ትክክል ይሁን አይሁን ሰር ጂም ራትክሊፍ ሲመጡ ማርኬት የተደረገበት አንደኛው መንገድ እኚህ እኮ ከ11 ዓመታቸው ጀምሮ ስቴዲየም ይገቡ የነበሩ ሰው ናቸው። ኤሪክ ካንቶናን የሚወዱ ሰው ናቸው። እሳቸው ምንም እንኳ ቢሊዮነር ኢንቨስተር ቢሆኑም ግን ከማንቸስተር ዩናይትድ ጋር ደግሞ ስሜታዊ ቁርኝት አላቸው። ስለዚህ የዩናይትድ ነገር ከቢዝነስ ኢንትረስት ባሻገር ይገዳቸዋል ተብሎ ማርኬት የተደረገው አንድም ልክ እንደነዚህ እንደ ሌሎቹ አሜሪካውያን አይደሉም የሚለውንም ምስል ለመስጠት ነው። ከአሜሪካውያኑ የሚታወቁት በዛ መንገድ በግሪድ ነው የሚታወቁት። የቶተናምን በቃ አስገራሚ የሚያደርገው ዳንኤል ሌቪ እንደዛ አይደሉም። ዳንኤል ሌቪ ከቶተናም ጋር ኢሞሽናል አታችመንት አላቸው፣ ስሜታዊ ቁርኝት አላቸው። እና ለምንድን ነው ለግሎሪ ግድም አይላቸው፣ ዋንጫ ለማሸነፍ ግድም አይላቸው ለምንድን ነው የሚል ተቃውሞ ስላለ ነው። አሁን እንግዲህ ደግሞ የቡድኑ የሜዳ ውስጥ ውጤት ከፋ፣ 16ኛ ስፍራ ላይ ተቀመጠ። በፕሪሚየር ሊግ የቶተናም ታሪክ የከፋው የውድድር ዘመን ነው። የነገው ጨዋታ ውጤትም ያንን ማስክ የሚያደርገው አይመስለኝም። ግን ለምን መሰለሽ ቶተናም ለምሳሌ 2008 ላይ ሊግ ካፕ ሲያሸንፍ 20ኛ ነበር በሊጉ ጨዋታው ሲደረግ። አንዳንዴ የካፕ ውድድሮች እንደዚህ ነው የሚያደርጉት፣ አጠቃላይ የቡድንሽን ድክመት ማስክ ያደርጉታል። ቶተናም ትንሽ ቆይቶ ነው ዋንዴ ራሞስን ያሰናበታቸው ከዛ በኋላ፣ ምክንያቱም ሊወርድ ነው በሳቸው ስር የሚቀጥል ከሆነ። ጠንካራ ሰራተኛ ናቸው ይባላል ሰውየው። እንዲያውም አሁን እንዴት ኢንቮልቭ እንደሚያደርጉ ምታቂ ባለፈው ጥር ቶተናም አንዳንድ ዝውውሮችን ፈጽሞ ነበር አይደል? ኬቨን ዳንሶን፣ አንቶኒን ኪንስኪን ወይ ማቲስ ቴይልን ጨምሯል። ምን ያህል ሜዳ ውስጥ ብዙ ለውጥ እንዳመጡ አላውቅም እነዚህ ዝውውሮች፣ ግን እነዚህን ተጫዋቾች አምጥቷል። እና አንዳንዶቹን ድርድሮች ሊቀ መናብርት በማይሄዱባቸው ርቀቶች እየሄዱ ነው ድርድሮቹ ላይ የሚሳተፉት። ለምሳሌ በአዲስ ዓመት ዕለት ከቤተሰቦቻቸው ጋር ከመሆን ይልቅ ጆዋን ላንግ ከሚባሉት የቶተናም የቴክኒክ ዳይሬክተር ጋር ሆነው ወደ ኪየቭ ተጉዘው ወደ ፕራግ ሄደው ወደ ቼክ ሄደው ያሮስላቭ ዝቪርዲክ ከሚባሉት የስፓርታ ፕራግ ሊቀመንበር ጋር ተደራድረው ራሳቸው ናቸው የአንቶኒን ኪንስኪን ዝውውር ያጠናቀቁት። በስታይል ከጊግሊሞ ቪካሪዮ ጋር የሚቀራረብ ግብ ጠባቂ አንድ ፖስቴኮግሉ ያስፈልጋቸዋል ተብሎ። ስለዚህ የአስተዳደራቸው አይነት ሃንድ ሶን የሚባል እያንዳንዱን የዝውውር ቫሪያብል ለመቆጣጠር የሚሞክሩ ሰው ናቸው እና በድርድር ችሎታቸው ደግሞ የተደነቁ ናቸው። አሌክስ ፈርጉሰን መጽሐፋቸው ላይ ነው መሰለኝ እዚህ የሽንጥ ነው ቀዶ ሕክምና አድርገዋል አሌክስ ፈርጉሰን። ከሱ በላይ የሚያመኝ ከዳንኤል ሌቪ ጋር መደራደር ነው ይላሉ። ፈርጊ እንደዛ ነው የሚሉት እሳቸው። ማንቸስተር ዩናይትድም ከ2012 በኋላ ከቶተናም ተጫዋች አልገዛም። በፊት ተጫዋቾች ይገዛ ነበር። ቤርባቶቭን ወይም ማይክል ካሪክ አይነቶቹን ተጫዋቾች ከቶተናም ነበር የገዛው። ከቶተናም የሚፈልጓቸው ተጫዋቾች ነበሩ። ሃሪኬንን ረጅም ጊዜ ፈልገውታል። ለምሳሌ ክርስቲያን ኤሪክሰን አሁን እንደዚህ ወደ እግር ኳስ ህይወቱ መጨረሻ ላይ ከደረሰ በኋላ ሳይሆን አስቀድሞ ከአመታት በፊት ይፈልጉት ነበር። ጆዜ ሞሪኞ ያን ቨርቶገንን ማምጣት ይፈልጉ ነበር። የቶቢ አልደርቫይረልድ ማምጣት ይፈልጉ ነበር። ከቶተናም የፈልጓቸው ካይል ዎከርን ፈልገውታል የሆነ ጊዜ፣ ዳኒ ሮዝን ፈልገውታል ሌላ ጊዜ። ግን ከሳቸው ጋር መደራደር በጣም አስቸጋሪ ነው። ኃይለኛ የቢዝነስ ሰው ናቸው። ስለዚህ ከአሌክስ ፈርጉሰን መልቀቅ አንድ አመት አስቀድሞ ነው ዩናይትድ ለመጨረሻ ጊዜ ከቶተናም ተጫዋች የገዛው። ከዛ በኋላ ተጨማሪ ተጫዋች አልገዛም። ሌሎችም ትልልቅ ክለቦች ከቶተናም ተጫዋች ለመግዛት ሲሞክሩ ሰውየው ቀላል ተደራዳሪ አይደሉም። እንዲያውም 2018 ላይ ማውሪሲዮ ፖቼቲኖ ዚዳንን እንዲተካ በሪያል ማድሪድ ይፈልግ ነበር እና አንድ ቃለ ምልልስ ላይ ተጠንቀቁ ዳንኤል ሌቪ ይናከሳል ብሎ ሳቀ። እንዲህ ነው በአጠቃላይ በእግር ኳስ ውስጥ ያላቸው ዝና። ኃይለኛ ተደራዳሪ በመሆናቸው የሚታወቁ ናቸው። ተጫዋች በርካሽ ሸጠው አያውቁ። ቤርባቶቭንም ቤልንም
ሞድሪችንም ሌሎችንም ተጫዋቾች ሲሸጡ በጣም በከፍተኛ ገንዘብ ነው ቶተንሃም የሚሸጠው። ዲል ሜኪንግ ወይም ድርድር ላይ ስኬታማ መሆን ሃሪኬንንም ሲሸጡት ልክ እንደዚሁ በጣም ስኬታማ ናቸው። ለዚህ ነው ከገንዘብ ጋር ባላቸው ጥንቃቄ ምክንያት ቶተንሃም በፋይናንስ ጤናማ የሆኑ በፕሪሚየር ሊግ ታሪክም በጣም ትርፋማው የሆነው ለዚህ ነው። ሰውየው ራሳቸው በቢዝነስ የተሳካላቸው ናቸው። ሚስተር ባይራይት የሚባል የወንዶች አልባሳት የሚያመርት ተቋም አላቸው። መጀመሪያ አካባቢ ኮፍያዎች ምናምን ነበር የሚሸጠው። ለነገሩ የቤተሰብ ውርስ ነው፣ ከ2012 ጀምሮ ያለ ነው። በጣም ሰክሰስፉል ነው። ሌቪ ኤንድ ሰንስ ነው የሚባለው። የእሳቸውና የወንድ ልጆች በእሳቸውና በወንድ ልጆቻቸው ስም የተሰየመ ነው። ስለዚህ በቢዝነስም ስኬታማ ሰው ናቸው። በኋላ ደግሞ በኢንቨስትመንት ባንከርነት ወደ ቶተንሃም ከማምጣታቸው አስቀድሞ የቶተንሃም ደጋፊ ብቻ እያሉ ጆ ሉዊስ ከሚባሉ የእንግሊዝ ባለጠጎች ከረንሲ ትሬደር ናቸው፣ በጣም የታወቁ ባለጠጋ ናቸው። ከእሳቸው ጋር አብረው መስራት ጀምሩ። 1995 ላይ ኤኒክ ኢንተርናሽናል ሊሚትድ የሚባል የስፖርት የሚዲያና የኢንተርቴንመንት ግሩፕ አለ። የዛ ግሩፕ ማኔጂንግ ዳይሬክተር አደረጓቸው። በኋላ ነው ኤኒክ ቶተንሃምን 30% የገዛው እና በዛው አብረው እሳቸው ወደ ሊቀመንበርነት መጡ። አለን ሹገር የሚባሉ አሁንም በጣም አስገራሚ ካራክተር ያላቸው ሰዎች አሉ። አንዳንድ ኢንተርቪዎቻቸውን ብታይ ኢንትረስቲንግ ሰው ናቸው። አለን ሹገር ነበሩ የቶተንሃም ባለቤት የነበሩት። ያኔ 2001 ላይ ነው ኤኒክ ከአለን ሹገር ላይ 30% የገዛው። ከዛ ሼሩን እያሳደገ መጣ እና 2001 የኤኒክ የማኔጂንግ ዳይሬክተር የነበሩ ሰው የቶተንሃም ሊቀመንበር ሆኖ ሲሾሙ እድሜያቸው ገና 38 ስለነበር በፕሪሚየር ሊግ ታሪክ በእድሜ ትንሹ የክለብ ሊቀመንበር ሆኖ የመጡት። አሁን 63 ዓመታቸው ግን ያኔ 38 ዓመታቸው ነበር። ምን ያህል ረጅም ጊዜ እንደቆዩ ማየት ትችላል። አሁን ደግሞ the longest serving chairman ናቸው። ረጅም ጊዜ በአንድ ክለብ ሊቀመንበርነት የቆዩ ሰው ናቸው። አሁን ተቃርኖች የምታየው እዚህ ጋር ነው። ቶተንሃም በፋይናንሱ በኩል በጣም ጤናማ ነው። በዋንጫ ግን ይኸው 25 ዓመት ሆኗቸው አንድ የሊግ ካፕ ከዋንጫም ሊግ ካፕን ያሸነፉት ደግሞ ሌላ ሜጀር ሊግ ካፕ ከሜጀር ታይትልስ አንደኛው ነው። ግን እንደ ፕሪሚየር ሊግ፣ ቻምፒየንስ ሊግ ወይ ኤፍኤ ካፕ አይነት ደረጃ ያለው ዋንጫ አይደለም። ለምሳሌ ግን የቶተንሃም ደጋፊዎች የሚያነሱባቸው ቅሬታ ለምሳሌ በፕሪሚየር ሊግ ከፍተኛው ተከፋይ ሊቀመንበር እሳቸው ናቸው። ብዙ ቦነስ የሚያገኙት ወደ 7 ሚሊዮን ፓውንድ አመታዊ ደሞዝ ይከፈላቸዋል በሊቀመንበርነታቸው ለሚወጡት ኃላፊነት። እንግዲህ ሼር ሆልደርም ናቸው፣ ክለቡ ቦርድ ውስጥ ያሉ ናቸው። አንዳንዶቹ የክለብ ቦርድ ውስጥ ስላልሆኑ የሚከፈላቸው ገንዘብ በትክክል አይታወቅም። ለምሳሌ ፌረን ሶሪያኖ የማንቸስተር ሲቲ ቼርማን ሊቀመንበር እንበላቸው ሀልዱን አልሙባረክ መሰሉ ሊቀመንበሩ ባለፈው ትራምፕ የሄዱ ጊዜ ሲፈራረው ምናምን ካይሻቸው ከአሜሪካ ባለስልጣናት ጋር ያን ያህል ፓወርፉል ሰው ናቸው። ስለዚህ የስቴት ክለቦች ምናምን ስንል ሜታፎሪካል አይደለም፣ አክቹዋሊ የመንግስት ክለብ ነው። ለዛ ነው የመንግስት ሹማምንት ናቸው ሰዎቹ፣ ያን ያህል ፓወርፉል ሰዎች ናቸው። እሳቸው መሰሉ ሊቀመንበሩ። ስለዚህ እኚህኛው ሲኢኦ ናቸው ፌረን ሶሪያኖ። አሁን የእሳቸው ደሞዝ አይታወቅም። በእርግጥ የማይታወቁት እንዳሉ ሆነው እኚህ ግን የቦርድ አባል ናቸው። የቦርድ አባል የሚያገኘው ገንዘብ የግድ ሪፖርት መደረግ አለበት። ስለዚህ ዳንኤል ሌቪ እያንዳንዱ የሚያገኙት ፔኒ ይታወቃል። 7 ሚሊዮን ፓውንድ ነው የሚያገኙት። አሁን እዚህ ጋር የሚነሳው ጥያቄ ምንድን ነው? ሰውየው ለራሱ ብዙ ገንዘብ ያገኛል፣ ግን ደግሞ ቶተንሃም ከሚያገኘው እያንዳንዱ 100 ፓውንድ 42ቱን ብቻ ነው ለደሞዝ እና በአሞርታይዜሽን ለሚከፈል የዝውውር ገንዘብ የሚያውል። ዩኤፋ ምን ይላል? ዩኤፋ በፋይናንሻል ፌር ፕሌይ አንድ ክለብ ከሚያገኘው እያንዳንዱ 100 ፓውንድ በጣም ቢበዛ 70ውን ነው መክፈል ያለበት ለዝውውር ሲደመር በእያንዳንዱ አመት ለሚከፈል የአሞርታይዜሽን ዝውውር። ቶተንሃም 42 ነው የሚከፈል። ውጤት ደግሞ ተወደደም ተጠላም በቀጥታ ከደሞዝ ጋር እና ከዝውውር ጋር የሚገናኝ ነው። አንድ አሰልጣኝ ጥሩ ሊያደርግ ይችላል፣ አንድ ተጫዋች ምርጥ ሊሆን ይችላል ምናምን። በመቀኑ መጨረሻ የአንድን ጨዋታ ውጤትና የአንድን ሲዝን ውጤታማነት ከ10 ሲዝኖች በ9 የሚወስነው የበለጠ ገንዘብ በሚከፍለው ቡድን ከ10 9 አንዳንድ አውትላየሮች ብቅ ይላሉ። አንዳንድ ለምሳሌ ሊቨርፑል በዚህ አመት ግን ሊቨርፑል ሁለተኛ ከፍተኛ ደሞዝ ከፋይ ነው እና ትልቅ የአንደርዶግ ስቶሪ አይደለም ካየሽ፣ ሁለተኛ ከፍተኛ ደሞዝ ከፋይ ነው ሊቨርፑል። በሊግ በተለይ ባርሳ፣ ሪያል ማድሪድ፣ ባየር ሚኒክ፣ ዩቬንቱስ ወይ ማንቸስተር ሲቲ፣ ፓሪስ ሳን ጀርመን በየቦታው ዶሚኔት የሚያደርጉት
አሰልጣኞቹ ጥሩ ስለሆኑ ብቻ አይደለም። ከአሰልጣኞቹ በላይ በጣም ኢምፓክት የሚያደርገው ዌጅ ቢል። ለዚህ ነው ሁሉ ጊዜም በዌጅ ቢል ቴብል መስራት ይቻላል። የውድድር ዘመኑ ሲጀምር ማን ነው ከ1 እስከ 20 ከፍተኛ ደሞዝ የሚከፍለው? በደሞዝ የሚከፍሉት መጠን ደርድሪያቸው ክለቦቹ አንደኛ እንደዚህ ሁለተኛ እንደዚህ እያልሽ ከዛ አመቱ ይለቅና ቴብሉ ነው ኦኬ የሆነ 3-4 ልዩነት ታገኛለች። አብዛኛው ግን ልክክ ነው የሚል የበለጠ ከፍተኛ ደሞዝ የሚከፍለው ክለብ በአመቱ የሚገባውን ደረጃ ያገኛል። ቶተንሃም ከአርሰናል ጋር ተቀራራቢ ነው። አሁን ቅሬታው እዚህ ጋር ነው። አርሰናል ከኛ ጋር እንዲያውም ላስት ሲዝን ከአርሰናል ያነሰ ነው። የአርሰናል ያንስ ነበር ከቶተንሃም። የራይስ መምጣት እና አንዳንዶች ተጫዋቾች የቻምፒየንስ ሊግ ተሳትፈው ቡድኑ ሲያሳካ የቻምፒየንስ ሊግ ቦነስ አብሮ ይመጣል። ስለዚህ አርሰናል ዌጅ ቢል በ40% ጨመረ። ግን አርሰናል በቻምፒየንስ ሊግ በመሳተፉ ደግሞ ኢንካሙ በ30% ጨመረ። ስለዚህ ካየሹ ብዙ አይደለም። ቶተንሃም አምና ኦኬ 2 ነጥብ ብቻ ነው ያነሰው። ከቻምፒየንስ ሊግ ስፍራ 5ኛ ሆኖ ነው የጨረሰው። ግን ስቲል ቻምፒየንስ ሊግ አልተሳተፈም። አሁን ደግሞ ያለበት ስፍራ ላይ ነው ያለው። አሁን ለቶተንሃም ደጋፊዎች ኦኬ አርሰናል ከኛ በላይ እንደዚህ ሰክሰስፉል የሆነው ከኛ ጋር ተቀራራቢ ደሞዝ እየከፈለ ነው፣ ምንድነው እያደረግን ያለ ነው የሚል ጥያቄ አላቸው። ይሄ ደግሞ ከደሞዝ ጋር ለምን የሚገናኝ የትኛው ተጫዋች ላይ ነው ገንዘቡን ኢንቨስት የምታደርጊው ከሚለው ጋር ከዝውውር አካሄድ ጋር የሚገናኝ ነው እና አንዱ ተቃርኖ ይሄኛው ነው። ይሄን ያህል ገንዘብ ካገኘ ለምንድነው ግን 42 ፓውንድ ብቻ የምናወጣው? አሁን አስቶን ቪላ ለምሳሌ በቅርብ ዓመታት እንግዲህ አሁንም የቻምፒየንስ ሊግ ተሳትፎ እድል ኖሮት ነው የመጨረሻውን ሳምንት ጨዋታ የሚያደርገው። የአስቶን ቪላ ጤናማ አይደለም ከ100 ፓውንድ 96ቱን ለደሞዝና ለአሞርታይዜሽን የሚከፍል ዩኤፋ ከሚያስቀምጠው ስታንዳርድ በላይ ነው። ይሄ በጣም ብዙ ከፍተኛ ልዩነት አለው። አሁን በየጊዜው እያጠበቁት መጥተዋል። በፊት 80 ነበር የሚሉት ወይም ከምታገኙ ገንዘብ 80% ለደሞዝ መዋል ማለት ነው። ከእያንዳንዱ 100 ፓውንድ 80-70 በየጊዜው እየተሻሻለ የፋይናንስ ቁጥጥር ደንቡ እየጠበቀ ስለመጣ ክለቦች እንደፈለጉ ገንዘብ ኢንቨስት ማድረግ አይችሉም። አንዱ ጥያቄ ለምንድነው እንግዲህ የካሽ ሜኪንግ ማሽን ከሆነ ለምንድነው 42 ብቻ ምን ከፍለው? ዌጅ ሲሆን ውጤት የሚወሰነው ለምን? አሁን እሳቸው ምንም ደሞዝ ብናወጣ ሲቲ የሚያወጣውን ማንቸስተር ዩናይትድ የሚያወጣውን አርሰናል ሊቨርፑል የሚያወጡትን ያህል ማውጣት አንችልም። ምንም ያህል 70 ብናደርገው እሱ ለውጥ አያመጣም። ዌጅ ከሆነ የሚወሰነው መቼም ዋንጫ ነው። አንዳንዱ በቃ ለሆነ አረብ መሸጥ አለበት፣ ለሆነ የአረብ መንግስት። ለምሳሌ ዩናይትድ ሊገዙ የነበሩት አንደኛው የካታር ሰው ናቸው። አሁን ከድርድር እያደረጉ ምናምን ሲባል ሰምተናል የሆነ ጊዜ። ልክ በእንደዚህ አይነት አንሊሚትድ ሪሶርስ ኖሮ ካልሆነ በስተቀር አሁን ባለው ሁኔታ ቶተንሃም ምንም ቢሆን የዓለም የመጀመሪያው ኮሜርሻል ጃገራንት ከሆነው ማንቸስተር ዩናይትድ ጋር ከማንቸስተር ሲቲ ጋር ከቼልሲ ጋር ከእንደዚህ አይነት ክለቦች ጋር መፎካከር አንችልም። እሱ ሪያሊቲ ነው፣ ተቀበሉት የሚል አቋም ነው የሚይዙት። እኛ አሁን ባለፈው 20 ዓመት ኦኬ አንድ ዋንጫ ነሽን 15 ሴሚ ፋይናል ተጫውተናል፣ 6 ፋይናል ተጫውተናል ማለት የሚጠበቅብንን በፋይናንስ ሁኔታው የሚጠበቅብንን ወይ ልንደርስበት የሚገባ እያደረገ ነው። ፋይናሎች እየተጫወትን ነው። ቻምፒየንስ ሊግ ፋይናል ተጫውተናል፣ ሌሎች ፋይናሎች ተጫውተናል። አሁን ደግሞ ዩሮፓ ሊግ ፋይናል ደርሰዋል። ግን የሚነሱ ጥያቄዎች አሉ። አሁን አንዳንዱ ለምሳሌ ክርስቲያን ሮሜሮ ምን ያደረገ ባለፈው መስከረም ከአርሰናል ጋር ከመጫወታቸው በፊት ኢንተርናሽናል ብሬክ ነበር እና ሶሻል ሚዲያ ላይ ወጥቶ ተጫዋቾች የጉዞ አሬንጅመንታቸውን ራሳቸው እንዲወጡት የሚያደርግ ብቸኛው የፕሪሚየር ሊግ ክለብ ብሎ ጻፈ። ከአርጀንቲና ወደ ለንደን ለመመለስ የትራቨል አሬንጅመንት ተጫዋቹ ራሱ እንዲያደርግ የሚገደድበት ብቸኛው አይደል። አሁን የአርሰናል ጨዋታ ያነሳሁት ለምንድን ነው? የአርሰናል ተጫዋቾችም ወደ ብሔራዊ ቡድን ጨዋታዎች ወደ ላቲን የሄዱ ተጫዋቾች ነበሩ። እነሱን ግን ቀድመው ለንደን እንዲደርሱ እሁድ ከሚደረገው ጨዋታ አስቀድመው እረፍት እንዲያገኙ ለማድረግ የቻርተርድ ፍላይት ነው ያዘጋጀላቸው። ሁሉም ክለብ ያደርጋል ይሄን፣ አርሰናል ብቻ አይደለም፣ ሌሎችም ክለብ። ቶተንሃም ይሄንን አያደርግም። ገንዘብ ቁጠባ ነው ወይ ይሄ ወጪ ቁጠባ ነው ወይ ብሎ ጻፈ እና አነጋገሩት በኋላ ሰዎቹ ነው የቶተንሃም ሰዎች። 9ኛው ሀብታም ክለብ ነው በአለም ላይ 9ኛው ከዓለም ክለቦች 9ኛው ሀብታም ክለብ ነው። በእርግጥ አብዛኞቹ የፕሪሚየር ሊግ ክለቦች ናቸው። ስለዚህ አብዛኞቹ 9 ውስጥ ምናልባት 5-6ቱ የእንግሊዝ ክለቦች ሊሆኑ ይችላሉ እዛ ዝርዝር ውስጥ ያሉት። ከ20ዎቹም ክለቦች የሚበዙት የእንግሊዝ ክለቦች ናቸው። ወልቭስ ከሚላን በላይ ገንዘብ የሚያገኝበት ዘመን ነው።
እና ያው የእንግሊዝ እግር ኳስ ዶሚናንስ የታወቀ ነው። ግን ደግሞ ከእንግሊዝ ክለቦች ይሄ ቅድም ያልኩት የዌጅ ሬቬኒው የሚባለው ነገር ከምታገኙ ገንዘብ ምን ያህሉን ነው ለደሞዝ የምትከፊው የሚለው ደግሞ ካይሽ 9ኛው ትንሽ ይሆናል። በአጠቃላይ ሬቬኒው ከዓለም ክለቦች 9ኛው ትልቅ፣ ግን በፕሪሚየር ሊግ ብቻ ነገሩን አጥበሹ ደግሞ ዌጅ ቱ ሬቬኒው ሬሾ በሚባለው ደግሞ 9ኛው ትንሽ ይሆናል። ከክለቦች እንግሊዝ ካሉት ክለቦች ከአጠቃላይ ገንዘብ አነስተኛውን ፐርሰንት ለደሞዝ በመክፈል ማለት ነው። 64% ሊቨርፑል 42%፣ ሊቨርፑል 64%፣ አርሰናል 50% ማንቸስተር ዩናይትድ 50%። የማንቸስተር ዩናይትድ ለምሳሌ ወደ 50% በዚህ ዓመት የወረደው ብዙዎቹ ተጫዋቾች የቻምፒየንስ ሊግ ክሎዝ ስላላቸው ነው። ማንቸስተር ዩናይትድ በቻምፒየንስ ሊግ ማይሳተፍ ከሆነ ከደሞዛቸው ላይ በትንሹ 25% ይቀነሳል። ስለዚህ ከአብዛኞቹ ተጫዋቾች 25% ቀነስሽ ማለት እስከ 300,000 ፓውንድ የሚያገኙ ተጫዋቾች ስላሉ በአመቱ መጨረሻ ላይ የደሞዝ ዝርዝሩ ላይ ሲታይ ትልቅ ልዩነት ያመጣል። ምክንያቱም አሁን በውሰት ለሰጣቸው አንቶኒና ማርከስ ራሽፎርድ ብቻ ማንቸስተር ዩናይትድ በሳምንት ወደ 500,000 ፓውንድ ነው የሚከፍለው፣ በአመት 25 ሚሊዮን ፓውንድ ማለት ነው። ስለዚህ ከዚህ ላይ ከነዚህ ሁለት ተጫዋቾች ብቻ 25% ብትቀንሺ በአመቱ መጨረሻ ላይ የምትከፊው የደሞዝ መጠን ላይ ትልቅ ልዩነት ያመጣል። የማንቸስተር ዩናይትድን የዚህን አመት ደሞዝ በጣም ዝቅ ያደረገው ያ የቻምፒየንስ ሊግ ክሎዝ። ዩናይትድ ለነዚህ ተጫዋቾች ደሞዙን ከፍሎ ቻምፒየንስ ሊግ ቢጫወት ይመርጣል። ተጨማሪውን 25% ከፍሎ ቻምፒየንስ ሊግ ቢጫወት ይመርጣል። ልክ ነው። ግን ዩናይትድ ለምሳሌ እንደዛ ሆኖ ከቶተንሃም በጣም የተሻለ የዌጅ ቱ ሬቬኒው ሬሾ በሚባለው የበለጠ ይከፍላል። እንዲህ እንኳን ተቀንሶ ለዚህ ነው ፍሩጋሊቲ አለ የሚባለው፣ ኃይለኛ ወጪ ላለማውጣት ያለ ቁጥብነት አለ የሚባለው። እዚህ ላይ ውጤት ሲጠፋ ይብዛል የደጋፊው ተቃውሞ ልክ እንዳሁን ደግሞ ሲሆን። ምክንያቱም በፖቼቲኖ ዘመን ምንም ቢሆን ደስተኞች ነበሩ። 4 ተከታታይ ሲዝን ቻምፒየንስ ሊግ ተሳትፈዋል። ቻምፒየንስ ሊግ ፋይናል ተጫውተዋል። 2 ሲዝን ለፕሪሚየር ሊግ ዋንጫ እስከ መጨረሻዎቹ ሳምንታቱ ድረስ ተፎካክረዋል። ፕሮግረስ አለ። አሁን ከዛ የቶተናም ሰዎች አንድ የሚያቀርቡት መከራከሪያ ዋናዎቹ ሹማምንት ካለፉት 7 ሲዝኖች በ6ቱ በእያንዳንዱ ክረምት ቢያንስ 100 ሚሊዮን ፓውንድ ለዝውውር አውጥተዋል። ከ7 ሲዝን በ6ቱ ቢያንስ 100፣ ከዛ በላይ ያወጣንባቸው አሉ፣ ግን ቢያንስ 100 ግን አውጥተናል ይላሉ። ኦኬ አሁን ጥያቄው የሚሆነው ልክ ነው። ቶተናም ባለፉት ዓመታት ፖስቴኮግሉ ከመጡ በኋላ እንኳን ከሩብ ቢሊዮን ፓውንድ በላይ አውጥቷል ለዝውውር፣ ከሩብ ቢሊዮን ፓውንድ በላይ አውጥቷል በ2 ዓመት። ከ2 ዓመት ባነሰ ወደ 300 ሊጠጋ ይችላል የጥር ዝውውር ከተፈጸመ። ኒው የአርቴታ 7 ሚሊዮን 600 ነው፣ 700 ሚሊዮን ብዙ ነው ይባላል በ6 ዓመት። በ2 ዓመት 300 ሊሆን የቼልሲን ታዩ በ2 ዓመት 3 ዓመት 1.5 ቢሊዮን ምናምን መሆኑ በአንድ ዓመት በእያንዳንዱ ዓመት ሬሾ ከመታሹ 100 ምናምን ማለት ነው ያርሰናል። ኖርማል ነው። የቶተናም ግን ገንዘብ ማውጣታቸው አልቀረም ማለት ነው። አሁን ባለፈው ክረምትም ካየሽ ገንዘብ አውጥተዋል ለብዙ ተጫዋቾች ዝውውር። አሁን ትልቁ የቶተናም ደጋፊዎች ቅሬታ ሬዲሜድ አይደሉም እነዚህ ተጫዋቾች፣ ለአሁን ስኬት የሚሆኑ አይደሉም። ሉካስ ቤርግቫል፣ አርቺ ግሬ አይነት ተጫዋቾች ናቸው፣ ብዙ ገንዘብ የሚወጣባቸው ተጫዋቾች። እነዚህ ደግሞ አሁን እንድናሸንፍ የሚያስችሉ ተጫዋቾች አይደሉም። ኢቭን ያለፈው ጥር የሄድላይን ዝውውር የሚባለው የ19 ዓመቱ ማቲስ ቴል በውሰትም ቢሆን ወይ ደግሞ አንቶኒን ኪንስኪን። አሁን ገንዘብ አለማውጣታቸው አይደለም ችግሩ ማለት ነው። በአንድ በኩል ማን ላይ ነው ገንዘቡ የሚያወጡት ማለት ነው። እና አንዳንዶቹ ደግሞ የሚሉት በቃ ይሄ ድፊትዝም አለ። ለምሳሌ ሰሞኑን የዛሬ 3 ወር ገደማ ኡጎ ዮሪስ የቀድሞ የቶተናም ተጫዋች አሁን በዩናይትድ ስቴትስ ለሎስ አንጀለስ ጋላክሲ ነው የሚጫወተው፣ አንድ ቃለ ምልልስ ሰጥቶ ነበር ሎስ አንጀለስ ጋላክሲው ለላብቻ ለአንድ ኤምኤልኤስ ቡድን ከኦሊቪዬ ዢሩ ጋር አንድ ላይ የሚጫወቱት እዛ እና ምን አደረጓል? የቻምፒየንስ ሊግ ፋይናል 2019 ላይ ከሊቨርፑል ጋር ከመደረጉ በፊት ውድ ሰዓት ሰጡናል ዳንኤል ሌቪ ለሁሉም የስታፍ አባላት። የሌግዠሪ ሰዓቶች ናቸው እና የተጻፈባቸው ጽሁፍ ወይም ኢንግሬቭ የተደረገው ጽሁፍ የ2019 የቻምፒየንስ ሊግ ፋይናሊስትስ ነው የሚለው። ገረመኝ አለ። ኡጎ ዮሪስ ደግሞ አሸናፊ ነው፣ የዓለም ዋንጫ አሸንፏል ከዛ 1 ዓመት በፊት። ፋይናሊስት ማለት መሸነፍሽን እንደመቀበል ማለት ነው። ለምን 5 ቀን አዘግይተውት አይሰጡንም? ከፈለጉ ከጨዋታ በፊት ማሸነፍ የዲፊቲስት ሜንታሊቲ ያለኝ ለብዙዎቻችን እንግዳ የሆነ ነገር ነው። ለዚህ ነው እኮ ከአሌክስ ፈርጉሰን
ትልልቅ ኮት ከሚደረጉ የመልበሻ ክፍል ንግግሮቻቸው መካከል አንደኛው ላድስ ኢትስ ቶትናም ኢትስ ስፐርስ ቶተናም ነው በቃ ሮይ ኪንም ይላል እዛ ከቶተናም ጋር ስንጫወት 100% እንትን ላይ እንኳን ባንገኝ እንደምናሸንፍ እናውቃለናል ያ ስፐርሲነስ የሚሉታል ጫፍ እየደረሱ ምናምን አለማሸነፍ ማለት ነው እና እንዲህ አይነት ባህል እንዲኖር ተደርጓል ክለብ ውስጥ ደግሞ የሚል ለዚህ ነው በጣም ኮንትራዲክሽን ቶተናም ውስጥ የምታየው ብዙ ኮንትራዲክሽን አለ በጣም ሀብታም ነው በፋይናንስ በኩል ስኬታማ ነው በጣም ስኬታማ ቶተንሃም በኤኒክ መጀመሪያ ሲያዝ የማርኬት ቫልዩ የአንድ ክለቡ በገበያ ሊኖረው የሚችል ዋጋ 80 ሚሊዮን ፓውንድ ነው አሁን ከቼልሲ ነው ብዙ ማያንስ 3 ቢሊዮን 4 ቢሊዮን የተለያየ ተመን ይወጣል አንዳንዶቹ በጣም በኮንሰርቬቲቭ ኤስቲሜሽን 3.2 ሚሊዮን በቢሊዮን ዶላር የሚሉ አሉ ግን የስቴዲየሙ መሰራት አሁን አንድ ባለሀብት ሲመጣ ቼልሲ ሊገዛ ነው እንበል ቼልሲ አዲስ ስቴዲየም መስራት አለበት ስቴዲየም ለመስራት በቢሊዮን የሚቆጠር ኮስት ይጠይቅሻል ስለዚህ አንቺ አካውንቲንግ ውስጥ ከግምት ይገባል ለስቴዲየሙ እና ለልምምድ ሜዳው ዳግም ግንባታ የሚጠይቅሽ ነው ቶተንሃምን የምትገዢ ከሆነ ግን አይፈጅብሽም በቃ ዘመናዊ ስቴዲየም ነው ያለሽ ዘመናዊ የልምምድ ማዕከል ነው ያለው ስለዚህ አንድ ኮስት ከቲንግ ይታያል እንደ አንድ ምንድነው የገበያ ዋጋ ላይ ልዩነት እንደሚያመጣ ተደርጎ ይታያል አሁን ያለው የቶተንሃም የገበያ ዋጋ የተለያየ ኤስቲሜሽን ነው ያለው ግን እስከ 4 ቢሊዮን ፓውንድ እስከ 3 ቢሊዮን ፓውንድ ምናምን ይላሉ እንደው ታሳውሽ ነው ማንቸስተር ዩናይትድ እኮ 5 ቢሊዮን ምናምን ነበር የሚባለው ማንቸስተር ዩናይትድ ያለውን የሜዳው ስኬትና የገበያ አቅም በአለም ላይ ያለ ፋንድ ምን ከግምት ካስገባሽ ይሄን ያህል በቀራረብ የለባቸው ማለት ስለዚህ በፋይናንሱ በኩል ስኬታማ አድርገውታል ማለት አሁን እንዲያውም አንድ ቦታ ሳይ በደሞዝ ሰውየው ብዙ ያገኛሉ አልኩ ግን ደግሞ ደጋፊዎቹ ቅር የሚላቸው ምኑ መሰለኝ ሁለተኛ ሶስተኛ መሰለኝ እንደ በሲዝን ቲኬት በሚከፍሉት ገንዘብ ከ800 እስከ 1000 ፓውንድ ነው በአመት የሚከፍሉት ወደ 54 ፓውንድ ይሆናል ለየጨዋታው ይሄ አሁን የሲዝን ቲኬት ሆልደርስ ስለሚባሉት በጣም ከፍተኛ ነው ይሄ በተለይ ለሲዝን ቲኬት ሆልደር ሲሆን የአመት ቲኬት ስትገዢ ናቹራሊ ስለሚቀንስ ለስቴዲየም ዋጋ የሚከፈለው ለቲኬት ዋጋ የሚከፈለው መቀነስ ስላለበት ብዙ ቲኬት ይከፍላሉ ሰዎቹ ብዙ ገንዘብ ይከፍላሉ ደጋፊዎቹ ግን ሜዳ ውስጥ ደግሞ ዋንጫ ያገኘን አይደለም የሚል ቅሬታ አለ ይሄ ነው ሌላኛው ደግሞ ኮንትራዲክሽን እንዴት ስኬታማ እንዳደረጉት ሌላ የምታውቂው ግን በፋይናንስ የካንቲን አገልግሎት ለምሳሌ በየጨዋታው ማለት ቶተንሃም በሜዳው ጨዋታ ሲያደርግ ከሚሰጣቸው አገልግሎቶች ብቻ ለደጋፊዎች የምግብ የምን አገልግሎት ይሰጣል አይደል በጣም ዘመናዊ ነው ሰዎች ከጨዋታ ሰዓታት አስቀድመው ለመገኘት የሚመርጡት ቦታ ነው ዘመናዊ ስቴዲየም ስትሰሪ ጥቅሙ እሱ ማንቸስተር ዩናይትድ አዲሱን ስቴዲየም ሲገነባ ከጌት ሬቬኒው ብቻ አይደለም ገንዘብ የሚያገኘው ከካንቲን ከምን ብዙ ገንዘብ ያገኛል ከ800,000 እስከ 1 ሚሊዮን ፓውንድ በእያንዳንዱ የሆም ጌም ያገኛል ቶተንሃም ከእያንዳንዱ ጨዋታ ያገኛል አሁን ከፋይናንስ አንጻር ካየሽ ለቶተንሃም ሊግ ካፕ ያሸንፍ ምንድነው ሊግ ካፕ ያሸንፍ ምንድነው ፕራይዝ ማኒው 1 ሚሊዮን ፓውንድ 1 ሚሊዮን ፓውንድ ነው ፕራይዝ ማኒ በፋይናንስ ካየሽ ምንም የሚጠቅመው ነገር የለም ለቶተንሃም ኤፍኤ ካፕ ያሸነፈ ቡድን ፕራይዝ ማኒው 4 ሚሊዮን ፓውንድ እንዲያውም 13ኛ ከምትጨርሺ 11ኛ ሆነሽ ብትጨርሺ የ6 ሚሊዮን ፓውንድ ልዩነት ይመጣል 6.7 ሚሊዮን ፓውንድ ልዩነት ይመጣል እነዛ ሁለት ደረጃዎች የኤፍኤ ካፕ ዋንጫን ከማሸነፍ በላይ ለክለቡ የፋይናንስ ጤንነት የበለጠ ይጠቅማል እያንዳንዱ ቦታ 3 ሚሊዮን ፓውንድ ነው ያለው ዋጋ 3.3 ሚሊዮን ፓውንድ በፕሪሚየር ሊግ ማለት ነው እያንዳንዱ ደረጃ የ3 ሚሊዮን ፓውንድ የፕራይዝ ማኒ ልዩነት ያመጣል በገንዘብ ካየሹ ለቶተንሃም ኤፍኤ ካፕ ማሸነፍ ግሎሪ አንድ ቀን የሆነ ደስታ ምናምን ስለሚሰጥሽ ካልሆነ በስተቀር በክለቡ የፋይናንስ ጤንነት ውስጥ የሚያመጣው ጥቅም ምንም ነው ኦልሞስት ክሎዝ ቱ ናን 1 ሚሊዮን ፓውንድ የቶተንሃምን አሁን ለዚህ ነው ፖቼቲኖ እኔ ቶተንሃም አንድ ሊግ ካፕ ያሸንፍና ጥሩ ነው ለኔ የሚጎ ጥሩ ነው በቃ ዋንጫ አሸንፍ ያለው እና ማለት ይችላል አለ ለቶተንሃም ግን አይጠቅመው ለፋይናንስ ጤንነቱ ግን ምንም አይደለም ለምሳሌ ቻምፒየንስ ሊግ ልንሳተፍ የምንችልበትን እድል ጆፐርዳይዝ የሚያደርግ ከሆነ
ከሶስት ቀን በኋላ ቻምፒየንስ ሊግ ላይ ለመሳተፍ ትርጉም ያለው የፕሪሚየር ሊግ ጨዋታ የምናደርግ ከሆነ የአሁኑን ኤፍ ኤ ካፕ ይሸነፍ መርጣለሁ ይላል። ምክንያቱም በሚቀጥለው ዓመት ቻምፒየንስ ሊግ የሚሳተፍ ክለብ የመጀመሪያውን ራውንድ እንኳ ከጨረሰ በኋላ 60 ሚሊዮን ፓውንድ ያገኛል። የመጀመሪያውን 8 ጨዋታ ካደረገው አይለፍ ከዛ በኋላ ከ24ቱ ውጪ ይሁን በትንሹ ማንቸስተር ዩናይትድ ለምሳሌ ቢሳተፍ ነገ አሸንፈው በትንሹ 60 ሚሊዮን ያገኛል። ልዩነቱ ድራማዊ ነው በፋይናንስ አይን ካየሹ። ደጋፊ ግን ያንን ቅዳሜ ክሪስታል ፓላስ ያገኘውን ደስታ ማግኘት ይፈልጋል። ያንን ሞመንት ቼሪሽ ማድረግ ይፈልጋል። አሁን እዚህ ጋር ነው በቃ ምንድነው የቢዝነስ ባርኔጣ ስታረጊ እና የእግር ኳስ ባርኔጣ ስታረጊ የሚለያዩ። እዚች ጋር ያለች ፋይን ባላንስ ነች። እኔ የምለው ቶተንሃም አሁን ባለው የፋይናንስ አቅም ጤነኛ ቢሆንም የፈለገ ገንዘብ ኢንቨስት ቢያደርግ የፕሪሚየር ሊግ ቻምፒየንስ ሊግ ሻምፒዮን መሆን አይችልም። ይሄ ሪያሊቲው ስለፈለግሽ ምናምን ሳይሆን አቅም አለ፣ ልትሄጂ የምትችይበት ሲሊንግ አለ። ከዛ በታች ነው እያደረጉ ያሉት ልክ ነው፣ ግን የአቅም ውስንነት ግን አለ። ምንም ያህል ገንዘብ ኢንቨስት ቢያደርጉ ሌሎቹ ትልልቅ የእንግሊዝ ክለቦች ኢንቨስት የሚያደርጉትን ያህል ማድረግ አይችሉም፣ እንደው እስከ ሊሚታቸው እንኳ ቢሄዱ። ምክንያቱም ከስድስቱ ስድስተኛ ናቸው። ቢግ ሲክስ ከሚባሉት ብትወስጂ ከስድስቱ ስድስተኛ ናቸው። የገንዘብ ሊያወጡ የሚችሉት የገንዘብ አቅም ሁሌም ስድስተኛ ነው የሚያደርጋቸው። አሁን ባለፉት ዓመታት በፖቼቲኖ ጊዜ በየአመቱ ቻምፒየንስ ሊግ እየተሳተፉ ስለነበር በመሀል ዩናይትድ የማይሳተፍበት በመሀል አርሰናል የማይሳተፍበት ሲዝን ሲኖር ያኔ በምታገኙ ተጨማሪ የቻምፒየንስ ሊግ ገንዘብ ጋፑን ማጥበብ ትችላለች በመጠኑ። ግን የማንቸስተር ዩናይትድ የገበያ ፖቴንሻል አሁንም ከቶፕ 4-5 የአውሮፓ ክለቦች አንዱ የሚያደርገው ላለፉት 11-12 ዓመታት ፕሪሚየር ሊግ ሳያሸንፍ የሊጋሲ ክለብ ነው። በቃ ለስለውጭ አትችይምሱ መቼም አሁን ባለው ሁኔታ አንድ መንግስት መጥቶ ቶተንሃምን ካልገዛው በስተቀር ወይ እንደ ሮማን አብራሞቪች አይነት ለጋስ ባለጠጋ መጥቶ ካልገዛው በስተቀር ደግሞ አስበውት ነበር ሊገዙት እኮ ይፈልጉ ነበር። ካልሆነ በስተቀር ልዩነት ብዙ ላይመጣ ይችላል። ሊቨርፑል ግን ከሁሉም የበለጠ ገንዘብ እያወጣ ስለሆነ አይደለም በ6 ዓመት ውስጥ 2 ጊዜ ፕሪሚየር ሊግ ያሸነፈው። አሁን እዚህ ጋር ከሳጥን ውጭ የማሰብ ጉዳይ ይመጣል ማለት ስማርት የመሆን ጉዳይ። የግድ ገንዘብ ብቻ አይደለም። ገንዘብ በጣም ዋናው ኤሌመንት ቢሆንም ገንዘብ ብቻ በቂ አይደለም። ከዛ አንድ ቦታ ምን አየሁ መሰለሽ፣ ቶተንሃም በቅርብ ጊዜ ያጣቸው በሌሎች ክለቦች ሄደው በጣም ስኬታማ የሆኑ ባለሙያዎች፣ ለምሳሌ ማይክል ኤድዋርድስ አሁን የሊቨርፑል ሲኢኦ ናቸው። ላለፉት ዓመታት የሊቨርፑል ስኬት ሜቢ ዋናው አእምሮ እሳቸው ናቸው። ለ2 ዓመት ከ2009 እስከ 2011 ዳሚየን ኮሞሊ ወደ ሊቨርፑል እስኪወስዳቸው ድረስ የቶተንሃም አናሊስት ነበሩ። እሳቸው ሄዱ። ለምሳሌ በጣም ቁልፍ ሰው ናቸው። አሁን የእንግሊሽ ፉትቦል ሊግ የሚባለው ኤኤፍኤል የሚባለውን ሊግ በሲኢኦነት የሚመሩት ሰው ትሬቨር በርች የሚባሉት ሰው ለተወሰነ ጊዜ የቶተንሃም ዳይሬክተር ኦፍ ፉትቦል ኦፕሬሽንስ በሚባል ኃላፊነት እንደ ስፖርት ዳይሬክተር አይነት ኃላፊነት ኖሯቸው ይሰሩ ነበር። ፖል ባርበር በእንግሊዝ በጣም ስኬታማ ከሆኑት ፕሮጀክቶች አንደኛው የብራይተን ነው። በዋንጫ ማሸነፍም ባይሆን ግን ክለቡ በሚመራበት ጤነኛ የፋይናንስ ሁኔታ ፖል ባርበር አሁን የብራይተን ሲኢኦ ናቸው። ከ2005 እስከ 2010 ባለው ጊዜ ኤግዚኪዩቲቭ ዳይሬክተር ሆነው በቶተንሃም ሰርተዋል። ጆን ማክደሞርት የሚባሉ አሁን የቶተንሃም የአካዳሚና የተጫዋቾች ዴቨሎፕመንት ኃላፊ ሆነው እስከ 2020 ይሰሩ ነበር። አሁን የእንግሊዝ እግር ኳስ ማህበር የቴክኒክ ዳይሬክተር ናቸው። እንዲህ አይነት በጣም ብዙ ሰዎችን በቅርብ ዓመታት አጥቷል። አሁን ያንን አድቫንቴጅ ልክ ሊቨርፑል ያለውን የዴታ ከሳጥን ውጭ የማሰብ የስካውቲንግ የምን አድቫንቴጅ የሰጡ ሰዎች አሉ አይደለም። እነሱ ባለፉት ዓመታት ስኬታማ ሲሆን ከሁሉም ከማንቸስተር ዩናይትድ ከማንቸስተር ሲቲ የበለጠ ገንዘብ አውጥቶ አይደለም። ሊቨርፑል ቻምፒየንስ ሊግ ሲያሸንፍ በቅርብ ዓመታት ያየነው፣ ፕሪሚየር ሊግ 2 ጊዜ ሲያሸንፍ ያየነው፣ ሌሎቹንም ዋንጫዎች ሲያሸንፍ ያየነው፣ 3 ሲዝን ለፕሪሚየር ሊግ ሲፎካከር ያየነው፣ 3 ቻምፒየንስ ሊግ ፋይናል ሲጫወት ያየነው ከሁሉም የበለጠ ገንዘብ ስላወጣ አይደለም። ከዛ በፊት በነበሩ ሲዝኖች ከ6ቱ ሲዝኖች አንድ ጊዜ ብቻ ቻምፒየንስ ሊግ የተሳተፈ ቡድን ባለፉት 10 ዓመታት ከእንግሊዝ እግር ኳስ ትልልቅ ፎርሶች መካከል አንዱ ነበር። እንዲያውም ከዛም በላይ ዋንጫ ሊያሸንፍ በተገባው ነበር። በጣም ድንቅ ቡድን ነበር የተሰራው።
በመሃል ደግሞ ተጫዋቾችም እየሸጡ ማለት ፊሊፔ ኮቺኞን ሲሸጡ በአንዴ 140 ነው ያገኙት። ስለዚህ ቫን ዳይክን እና አሊሰንን ሲገዙ በቀጥታ ምንም ተጨማሪ ገንዘብ ማውጣት ሳያስፈልጋቸው የኮቺኞ ገንዘብ ለነዚህ ሁለት በሊቨርፑል ሞደርን ታሪክ ትልቅ ልዩነት ላመጡ ተጫዋቾች ተከፍሎ ክርስቲያን ቤንቴኬን ሸጠው ነው ሳላን ያመጡት። ኦኬ ልዩነቱ እንደዛ ነው። በቅርብ ዓመታት በጣም ስኬታማ ነው ሊቨርፑል። ከሲቲ አንጻር ካየሽው በ1/3 በጀት ነው እነዚህን ስኬቶች ያመጣው ባለፉት 10 ዓመታት። ነገሩ ሁሉ ጊዜ ከገንዘብ ጋር የተገናኘ ነው ማለት አይደለም። ገንዘብ ራፋኤል ቤኒቴዝ እንደሚሉት ከአንድ ጨዋታ አስቀድሞ ለጨዋታው ለመገመት ይቀለኛል። ይሄን ጨዋታ 80% የሚያሸንፈው ቡድን የበለጠ ለተጫዋቾቹ ደሞዝ የሚከፍለው ቡድን ነውና ያን ያህል ጆፓርድ የለውም። ግልጽ ነው። 80% ያን ጨዋታ የማሸነፍ እድል ያለው ቡድን የበለጠ ደሞዝ የበለጠ የፋይናንስ አቅም ያለው ነው። እግር ኳስን አታወሳስቡት፣ ያን ያህል ሲምፕል ነው ይላሉ ራፋ ቤኒቴዝ። እና ራፋ ቤኒቴዝ ከሁላችን የተሻለ ያውቃሉ። ግን ደግሞ ሌሎች መንገዶች አሉ ሊቨርፑል የተጠቀማቸው መንገዶች። ለምሳሌ ዴታ ሌድ መሆን እንዲህ አይነት አሁን ያጧቸውን ብሬን ድሬን ነው በቃ ኃይለኛ ትልልቅ የእግር ኳስ አእምሮችን ነው ቶተንሃም ባለፉት ዓመታት ያጣው። በሌሎች ክለቦች ሄደው ስኬታማ ነው። አሁን ሰዎች ምን ያሉ ዳንኤል ሌቪ ግትር ናቸው። ማይ ዌይ ኦር ዲ ሃይዌይ ነው የሚሉት። ከኔ ጋር ካልተስማማ ትሄዳለህ። ስለዚህ ቶተንሃም ብዙ ሰዎችን ገፍቶ አስወጥቷል። ነገር ግን ነገ ዋንጫ ካሸነፉ በመጠኑ ለፕሮጀክታቸው ቫሊዴሽን መሆን አይችልም። እውነተኛ የቶተንሃም የሲዝን መለኪያ የፕሪሚየር ሊግ ሲዝናቸው የፕሪሚየር ሊግ ሲዝናቸው ደግሞ የከፋ ነው። ነገር ግን በመጠኑ አንዳንዶቹን ጥያቄዎች ይመልሱበት ይሆናል ካሸነፉ። ካላሸነፉ ግን ያ ጥያቄ ያ ተቃውሞ ሌቪ አውት የሚለው ቁጣ ይቀጥላል ማለት ነው። እና ብዙ ተቃርኖች አሉት። በፋይናንስ በጣም ጤነኛ ነው፣ በሜዳ ውስጥ ግን ስኬታማ አይደለም። የዛ ኮንትራዲክሽን ጥሩ ምሳሌ ነው ቶተንሃም። ነገ ምሽት ደግሞ የፍጻሜ ጨዋታውን ያደርጋል ቶተንሃም። ቀጥላለን። አድማጮቻችን ከኛ ጋር እንድትቆዩ ነው የምንጋብዛችሁ። መልእክት እንስማና ተመልሰን እንመጣለን። የካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገራት ገንዘብ ሲልክሎ በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊና አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶር እና ከጉግል ፕሌይ ስቶር በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ። እንደ ስማችን ብርሃን ነው ስራችን።